ያው ትንሽ ነው የምናገረው፣ ሁሉም ተናግረውታል። በመጀመሪያ ወጣቶች በወጣትነት እድሜያቸው ለዲን ትኩረት አድርገው ህብረትን ፈጥረው መስራታቸው በጣም የሚመሰገን ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም መሰረቱ ቢሸባብ ይላሉ፣ በወጣቶች ተረድቻለሁ ይላሉ። ይህ ዲን ያኔ አላህ ሱብሓነሁ ወተዓላ ነቢያቶችን በሚያስነሳቸው ጊዜ በዚያ በወጣትነት እድሜያቸው ላይ ነው የሚመርጣቸው። የልጅነት እድሜያቸው ያልቅና የእርጅና እድሜያቸው ላይ ሳይደርሱ በፊት ልክ በ40 ዓመታቸው ላይ በዚያ አካባቢ ባለ እድሜያቸው ላይ ልክ በሚበስሉበት ጊዜ እንትን ይላቸዋል እና ወጣቶች ለዲን ትልቅ አስፈላጊ የሆነ ቦታ አላቸው። እነሱ ደግሞ ዲኑን እንሰራለን ብለው ከተነሱ ከማንም በላይ ትልቅ አስተዋጽኦ ሊያደርጉ እንደሚችሉ ከዚህ እንረዳለን። ሌላ ቀደም ወንድማችን የነሳው ሐዲስ ኩልኩም ራዒን ወኩልኩም መስኡሉን አን ረዒየቲሂ፣ ሁላቸውም ጠባቂዎች ናቸው፣ እያንዳንዳቸው ስለተጣራባቸው የኃላፊነትና ጥበቃ ላይ ትጠየቃላችሁ ተብሏል። ይህ ኡማ ኃላፊነትና ተጥሎ ሰለላሁ ዐለይሂ ወሰለም የነቢያቶች አደራ አለ ብሏቸዋል። እኔ ላይ ኃላፊነትና ተጥሎብኛል ብሎ ሁሉም ሰው ማሰብ አለበት እና ከሌ ይሄንን ጉዳይ ከቆሙበት በቂ ነው፣ እኔ ኃላፊነትና የለብኝም ማለት የለበትም። እኔ በጣም የሚገርመኝ አንድ አላህ ሱብሓነሁ ወተዓላ በቁርአን ላይ ኢብራሂም ዓለይሂ ሰላም የሚገልጽበት አገላለጽ ነው። ከሰዎች ዘንድ ኢብራሂም ዓለይሂ ሰላም እንደ አንድ ሰው ቃሉ ሰሚዕና ፈተን የذكرهم يقال له ኢብራሂም፣ አንድ ወጣት ልጅ ብሎ ገለጹት። ከሰዎች ዘንድ ያለው ቦታ ይሄ ነው። ከአላህ ዘንድስ ኢነ ኢብራሂም ካነ ኡመተን፣ ኢብራሂም ከአላህ ዘንድ ግን አንድ ህዝብ ነው፣ ኡማ ነው ራሱ። ስለዚህ አንድ ሰው ብቻውን ሆኖ ትውልድ መሆን ይችላል። ይሄንን አላህ የነገረን በኢብራሂም ላይ እንደማይገደብ እኛም በእርሱ ቦታ ሆነን ኡማ መሆን እንደምንችል፣ እኛ አንድ ሰው ራሱ ብቻውን ተቋም መሆን ይችላል፣ አንድ ኡማ መሆን ይችላል፣ ህዝብ መሆን ይችላል። ቦታቸው አዳራ ያን ለማድረግ የአላህን ቃል የመልእክተኛውን ቃል ትክክለኛውን ገንዘብ ለትውልድ በማድረስ ነቢያቶች ባደረሱበት መንገድ ለትውልድ ያንን መንገድ ማድረስ ነው። ለዚህ ላይ ደግሞ ህብረት ሲፈጠር አስቡት፣ ነገሩ በጣም የጠነከረ ይሆናል። ቦታቸው አዳራ እና በዚህ የአላህን ዲን ከፍ ለማድረግ ወጣቶች ተሰባስባቸው እንትን ማለታቸው በጣም የሚያስደስት ነገር ነው። ሌላኛው ነገር ሁለተኛ ሰዎችን ከሌላ እምነት ወደ ኢስላም ጥሪ የማድረግ ስራ። ይሄ ነገር ያኔ ናድር በሀገራችን ላይ በጣም ሰዎች ናቸው። አብዛኛው ሰው ዳዕዋ ላይ ተሰማርተዋል። ሙስሊሞችን ባሉበት ኢማናቸውን የማጠንከር ስራና እዚያው ላይ ሰባት እንዲኖራቸው ማድረግ የማስተማር ይህም በጣም መልካም ነገር ነው። ሳለ እነዚህ የሌላ ተከታዮችስ ማን ያላቸው? እዚህ በኋላ መቼም ነቢይ አይመጣም ማለት ነቢይ አይላቸው ይሏቸዋል። ያን የነቢያትን መንገድ ቁርአንን በደንብ አድርጎ ሰውየው ተረድቶ ብልብሎ ካሉበት የተሳሳተ መንገድ ወደ ነቢያት መንገድ ወደ ኢስላም እንዲመጡ የማድረግን ስራ መስራት አለበት ይሏቸዋል። አልሐምዱሊላህ አሁን በሶሻል ሚዲያ ላይ እናገኛቸዋለን። ይሄ ሶሻል ሚዲያ ሳይመጣ በፊት ሁሉም ትምህርት የሚሰጣቸው እዛ ቤተ ክርስቲያን ውስጥ ነበር። አታገኛቸውም። መስጂድ መጥቶ የሚያዳምጥ ክርስቲያን አታገኝም። መንገድ ላይ መስበክ ብትል ያን ያክል አይደለም ይሏቸዋል። አሁን ላይ ግን ሁሉም ባለበት በቤቱ ሆኖ ታገኘዋል ይሏቸዋል። ከኛ የሚጠበቀው ምንድን ነው? የነቢያትን መንገድ በትክክለኛው መንገድ ይዘን እኔ ልክ እንደ ኢብራሂም አላህ ሱብሓነሁ ወተዓላ የመረጠ ሰው ነው፣ እንደ ኢስማኤል፣ እንደ ኢስሐቅ፣ እንደ ሙሳ፣ እንደ ዒሳ፣ እንደ ነብዩ ሰለላሁ ዐለይሂ ወሰለም ብለን ራሳችንን በማሰብ እነሱ ዛሬ ያንን ጀምረውት የሄዱትን መንገድ ማስቀጠል አለብኝ። በተፈጠርኩበት ትውልድ ጊዜ በቃ ልክ እንደነሱ ሰርቼ ማለፍ አለብኝ የሚለው ስሜት ውስጣችን ላይ ሊኖር ይገባል። ቲልከ ኡመቱን ቀድ ኸለት ለሃ ማ ከሰበት ወለኩም ማ ከሰብቱም ይላል አላህ። የነቢያትን ታሪክ ከገለጸ በኋላ ኢብራሂምን ልጁን ለልጅ ልጆቹ የእርሱን ትውልዶች ከገለጸ በኋላ ቲልከ ኡመቱን ቀድ ኸለት ይላል። ይህች ትውልድ እርግጥም አልፋለች። ለሃ ማ ከሰበት ወለኩም ማ ከሰብቱም፣ ለእርሷ የሰራችሁ አለላት ለእናንተም የሰራችሁት አለላችሁ ይላል።
እነርሱ ልክ ሰርተው እንዳለፉ እኛም ሰርተን ማለፍ እንዳለብን እያመላከተ ነው። ታቻውላ። ስለዚህ ወደ ነቢያት መንገድ የምንጣራ ትውልዶች አላህ ሱብሓነሁ ወተዓላ እንዲያደርገን ለምናወላጅ እስከ መጨረሻው ድረስ በዚህ ላይ እንዲያጸና ለምናወላጅ እና ወጣቶቻቸውን አይምሯቸው የሆነ ነገራቶችን ቶሎ የመያዝና የመረዳት ብቃት ያላቸው የመመልመልና የማዘጋጀትን ስራ ሰው ከዚያም በኋላ ይሄን የንጽጽር ትምህርት እንዲማሩ የማድረጉን ስራ ደግሞ ማን እየተጋገዘ ይሻላል። ከዚያ ሁሉ በያለበት በአካባቢው ይሄ ነገር ኮምቦልቻ ላይ ብቻ ሳይሆን በየሀገሩ ላይ ቦታቸዋል ቦታቸውና ልጆች ያሉበትን አካባቢ ህዝብ እንዲያስተምሩ ምናልባትም እኔ ከዚህ በፊት የተናገርኩት ነገር አለ ቲክቶክ ላይ ትንሽ አስቆጥቷቸዋል መስሉ አንድ ልጅ ኮሜንት ላይ ነው ሙስሊሞች የምትጠፉበት ጊዜ ቀረበ ምናምን እያለ ይጽፋል። እኔ ደግሞ እችን ነገር ተናገርኩ። ይሄን ነገር በቪዲዮ ቀርጸው በጣም ተቀባብለውታል እና እኔ የመለስኩት ለምን ነበር እችን ነገር እንዳትረሳት አልኩት። ምናልባት የዛሬ 10 ዓመት በኢትዮጵያ ምድር ላይ ክርስቲያኖች ነበሩ የሚል ታሪክ ሆኖ ተሰማታላችሁ አይነት ነገር ተናግረስ እና እኛ በትክክለኛው መንገድ በዚያው በምን መልኩ እንደሆነ ይሄን ነገር ልን የቻልኩበት ምክንያቱም ነግሬያቸው ነበር። ቆርጠው እነሱ ሊያጠፉን ተነስተዋል ምናምን አይነት ነገር ብለው እኛ በትምህርት ነው በትምህርት እየቀየርን እንደሆነ እያዩት ነው። እስከ ዛሬ በእስላም ላይ ሲቀጠፍበት ነበር። እስልምና በሰይፍ ነው የሚስፋፋው የሚል ትምህርት ማለት በሰይፍ አይደለም። እያዩት ነው አይናቸው እያየዚያው በትምህርት ሲቀየሩና ሲወጡ ሰዎች ወደ እስላም ሲገቡ ይመለከታል። እና ይሄን ነገር በሁላችንም ሲሆን ይሄ ስራ በጣም አትራፊ ይሆናል። ትውልድን እንቀይራለን። ነቢያችን ሰለላሁ ዐለይሂ ወሰለም ተምታውቁት ለዚህ ዲን መስዋዕት ከፍለዋል። ነቢያቶች ያቻው ወደ እስላም ጥሪ ስታደርግ ነቢያቶች የከፈሉት መስዋዕት ትዝ ሊልህ ይገባል። የዛኔ ጽናት ይኖራል፣ ተባት ይኖራል። ነቢዩ ኢብራሂም ዐለይሂ ሰላም ከሀገሩ ተሳደው እሳት ላይ ተወርሮበታል። ለዚህ ለዲን ዩኑስ ዐለይሂ ሰላም ባህር ውስጥ ተከተው ነቢያችን ሰለላሁ ዐለይሂ ወሰለም ከሀገራቸው ተሳደው እነ ሙሳ ዐለይሂ ሰላም እነ ዒሳ ይሄ ሁሉ መከራ የደረሰባቸው ምን አጅል هذا الدين ለዚህ ለሃይማኖት ሲሉ ነው። እነሱ ያን ሁሉ መስዋዕት ከፍለው የሄዱትን እኛ ጸጥ ብለን ነው ዝም ብለን ወላሂ ለኛ ወርደት እና በዚህ ነገር ላይ ሁላችንም ልንሰራ ይገባል። ተላላ አላህ ይወፍቀን።